ሰላም ልጆች፣ ስለ ነህምያ ሰምታችሁ ታውቃላችሁ? ይሄ ሰው በድሮ ዘመን የኖረና በጣም አስደናቂ ነገርን ያደረገ፣ በመጽሐፍ ቅዱስ ውስጥም ታሪኩ የተጻፈ እጅግ የሚገርም ሰው ነበር። የነህምያ ታሪክ ድፍረትን፣ በጋራ መስራትንና በእግዚአብሔር ማመን ምን ያህል ኃያል እንደሚያደርገን የሚያሳይ እጅግ አስደሳች ታሪክ ነው። ስለ ነህምያ ለማወቅ ተዘጋጃችሁ? ታሪኩ ከረጅም ጊዜ በፊት የሆነ ነው። አንድ የንጉሥ አገልጋይ የሆነ ነህምያ የሚባል ሰው ነበር። ነህምያ ከቤቱ ከኢየሩሳሌም ርቆ በንጉሱ ውብ ቤተ መንግስት ውስጥ ይኖር ነበር። የነህምያ ስራ ንጉሱን ማንም ሰው በመርዝ እንዳይገድለው ለማረጋገጥ እያንዳንዱን የንጉሱን መጠጥ ቀምሶ ለንጉሱ መስጠት ነበር። ይሄም ትልቅ ኃላፊነት ነበር። አንድ ቀን የነህምያ ወንድም ከኢየሩሳሌም ወደ ንጉሱ ቤተ መንግስት መጥቶ በጣም አሳዛኝ ነገር ነገረው። ሀገራችን ኢየሩሳሌም ችግር ላይ ናት አለው። በከተማችን ዙሪያ ያሉ አጥሮቿ ፈርሰዋል፣ በሮቿም ተቃጥለዋል አለው። ነህምያም በጣም አዘነ፣ ስለ ከተማውም አለቀሰ። ቀጥሎ ወደ እግዚአብሔር ጸለየ። እግዚአብሔር ሆይ፣ ከተማችን ፈርሳለች፣ ምን ማድረግ እንዳለብን እባክህ አሳውቀን ብሎ ጠየቀ። በቀጣይ ቀናት ነህምያ አንድ ትልቅ ሐሳብ አሰበ። ወደ ኢየሩሳሌም ተመልሶ ቅጥሩን እንደገና መገንባት። ይሄንንም ማድረግ ይችል እንደሆነ ንጉሱን ለመጠየቅ ወሰነ። ወደ ኢየሩሳሌም የሚያደርገው ጉዞ ረጅም፣ ስራውም አድካሚና አደገኛ እንደሚሆን እርግጠኛ ስለነበር የንጉሱ እርዳታ ያስፈልገው ነበርና። ስለዚህ ነህምያ ንጉሱን ንጉስ ሆይ 1000 ዓመት ንገስ፣ ከተማችን ኢየሩሳሌም ፈራርሳለች፣ ሄጄ ቅጥሯን እንደገና መገንባት እችላለሁ ሲል ጠየቀው። ንጉሱም በሐሳቡ ተገረመ። እግዚአብሔር ከነህምያ ጋር ስለነበረ ንጉሱ እንዲህ አለው፣ አዎ ትችላለህ። ለመስራት የሚያስፈልግህን ነገሮችና የሚረዱህንም ሰዎች አብረህ ይዘህ ሂድ አለው። ነህምያ በዚህ ተደስቶ ወደ ኢየሩሳሌም ተጓዘ። እዚያ ሲደርስ ግንቡ እንደፈራረሰ ተመለከተ። ከተማው እንደተጎሳቆለች አይቶ እጅግ አዘነ። ፈራርሳለች። መልሶ ለመገንባት ስራው ቀላል እንደማይሆን አሰበ። ግን ተስፋ አልቆረጠም። በከተማዋ ውስጥ ለሚኖሩ ሰዎች እንዲህ አላቸው፣ ይህንን ቅጥር አብረን እንገንባ። አንዳንድ የኢየሩሳሌም ጠላቶች ነህምያ ቅጥሩን እንደገና እንዲገነባ አልፈለጉም። ክፉዎች ነበሩና አፌዙበት። የማይቻለውን ብለው ተሳለቁበት። አንዳንዶቹም ሊያስፈራሩት ሞከሩ። ይህችን ከተማ ለመስራት እንዳትሞክራት አሉት። ነህምያ ግን ጠንካራና ደፋር ነበር። በዋናነት እግዚአብሔር ከእርሱ ጋር እንዳለ ያውቅ ነበርና ለፌዛቸውና ለዛቻቸው ቦታ አልሰጠም ነበር። ስለዚህ ለሕዝቡ እንዲህ አላቸው፣ እግዚአብሔር ይረዳናል፣ አትፍሩ። ሁሉም ተባብረው አጥሩን ሰሩ። ወንዶች፣ ሴቶች፣ ልጆች ሁሉም በአንድ ላይ ኢየሩሳሌምን መገንባት ጀመሩ።
ድንጋይ እየተሸከሙና እየተቀባበሉ በአንድነት ቅጥሩን ሰሩ። የሚሰሩት ስራም ታላቅ ስለነበር ጠላቶቻቸው እንዳያፈርሱባቸው በማሰብ አንዳንድ ሰዎች በአንድ እጃቸው ሰይፍ ይዘው በሌላኛው እጃቸው ከተማዋን ገነቡ። በእግዚአብሔር ተማምነዋልና እርሱም ረዳቸው። ከዚህ በኋላ በዚህ የትብብር ስራቸው አስደናቂ ነገር ተፈጠረ። ከ52 ቀን በኋላ የከተማዋ አጥር ሁሉ ተጠናቀቀ። አይገርምም ልጆች? ትልቅ ከተማን የሚያህል አጥር 2 ወር ባልሞላ ጊዜ ውስጥ ተጠናቀቀ። በዚህ ጊዜ ሁሉም የኢየሩሳሌም ነዋሪዎች በጣም ተደሰቱ። በደስታ ጮሁ፣ ዘመሩ፣ እግዚአብሔርም ስለረዳቸው አመሰገኑ። ነህምያም በእግዚአብሔር እንዲታመኑና የእግዚአብሔርን ሕግጋት እንዲተገብሩ አስተማራቸው። ዳግመኛም ከእግዚአብሔር ውጪ ሌላ አምላክ እንዳያመልኩ አስጠነቀቃቸው። ከተማቸው የፈራረሰችውና እነርሱም የተጎሳቆሉት እግዚአብሔርን ከማምለክ ፈቀቅ ብለው ስለነበር እንደሆነ አውቋልና። በመጨረሻም ነህምያ ከተማቸውን ለሚጠብቁ ሰዎች አደራ ሰጥቶ ወደ ስራው ተመለሰ። ከታሪኩ ምን እንማራለን? ነህምያ ነገሮች የማይቻሉ በሚመስሉበት ጊዜም እንኳን በእግዚአብሔር ታምነን በመጸለይ አብረን ከሰራን ታላላቅ ነገሮችን ማድረግ እንደምንችል ያስተምረናል። ልጆች እናንተም ልክ እንደ ነህምያ ደፋር በመሆን በዓለም ላይ ለውጥ ማምጣት ትችላላችሁ።